ሮዚ መታቋት ሮዚ ዩኬ ያለችው እንግሊዝ ላይ የምትኖረው ነች። እንግዲህ ወንድሟ ነው እዚህ ሊቢያ ላይ አግኝቼው ነው የሆነ ቦታ ችግር ላይ ነው እና ሰዎች ደውለውልኝ ነው ከሆነ ቦታ አምጥቼው ናኒ ቤት ምናምን ብዬ ያመጣው ያው እህቴ ነች ነው ምናምን የሚለው የሚያገናኘው ሰው አጥቶ ነው። ኡስታዝ አህመዲን ጀበል በኡስታዝ ጀማል በሽር ጉዳይ ላይ ሐሳብ ሰጠም። አንዳንድ ጊዜ ከችኩልነትና ከአካሄድ አንጻር የሚሳሳታቸውን ነገሮች በማረም አብሮ መስራት እንደሚገባ አሳስቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የቲክቶከሯ ሮዚ ወንድም ትልቅ ችግር ውስጥ ገብቷል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሮዚን አገናኙኝ እህቴን አገናኙኝ እያለም ነበረ የምንመለከተው ነው የሚሆነው። እንደዚሁም ደግሞ ኡስታዝ አህመዲን ጀበል ዝምታውን ሰብሯል። ኡስታዝ አህመዲን ጀበል ስለ ኡስታዝ ጀማል በሽር የተናገረው ንግግር አለ። እሱንም ማጋራችሁ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው። በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተል አደባባይ ሳራ ሞል ጀርባ ያገኟቸዋል። ወይንም ደግሞ እዚህ ጋር የምትመለከቱት ስልክ ቁጥር ደውላችሁ የበለጠ መረጃ ማግኘት ትችላላችሁ። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ራስ ምታት፣ ሆድ ቁርጠት፣ የሆድ መጮህና መንጓጓት መንፋስ ስሜት ካለ ይፈውስላችኋል። ዲፕሬሽን ያለው ሲሆን ይህን ነገር አንጀት በማጃት ይህን ነገር ያክማል። አህመድ አሊ መሐመድ ባለሁኝ የፋርማሲ ባለሙያና የባህል ህክምና ተመራማሪ ነኝ። ይህ በእጅ ላይ የምታገኙት ላለፉት 17 ዓመታት በተደረገ ጥናትና ምርምር የተገኘ ዩሃኪም የሚል መድኃኒት ነው። አልሐኪሙ ከሚለው ስያሜ የተወሰደ ሲሆን በውስጡ ማኑዋል ያለው ሲሆን ይህ ነገር የአንጀትን በማጽዳት የብዙ በሽታ ምክንያት የሆኑትን አንጀትን በማጽዳት የሚፈውስ መድኃኒት ሲሆን አብዛኛው ሰው ራስ ምታት፣ ሆድ ቁርጠት፣ ዲፕሬሽን ያለው ሲሆን ይህን ነገር አንጀትን በማጽዳት ይህን ነገር ያክማል። ስለዚህ ይህን ፕሮዳክት የምትፈልጉ ሰዎች ማንኛውም ካላችሁ ቤተል ተቋም መስጊድ ፊት ለፊት በአካል ተገኝታችሁ የምትወስዱ መሆኑን እናሳውቃለን። እንደዚህ ደግሞ ለበለጠ መረጃ ባዮ ላይ ባለው ስልክ ታገኙናላችሁ። አመሰግናለሁ። የመጀመሪያ ቃሌ አልহামዱሊላሂ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላሂ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ። ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍሮኛል ብለ ፖስት የምታረገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን ያሳያለሁ። መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that። እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም is perfect, the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ነው። ይሄ ነው መልእክት። እንግዲህ በዛሬው ዕለት እጅግ በጣም በጉጉት ሲጠበቅ የነበረው የሴዶ ማርሻልና የጆኒ ፌስ ኦፍ አድርገዋሉ። ንግግርም አድርገው ነበር። የቃላት ጦርነት፣ ከባድ የቃላት ጦርነት በሁለቱ መካከል ተነስቶ ነበር። ሴዶ ያው ሁሌም ይታወቃል በአላህ እንደሚመካ የአላህ Subhanahu Wa Ta'ala ስም ያነሳል። ላ ሐውለ ወላ ቁወተ ኢላ ቢላህ ይደጋገማል። ኃይልም ብልሃትም ያለው አላህ Subhanahu Wa Ta'ala ብቻ ነው እያለ ይመሰክራልና ሴዶኒ እኔ እንጃ ይሄ ባህሪው ከጊዜ ወደ ጊዜ እጅግ በጣም እየገዛኝ በጣም እየተመቸኝ ያለው ባህሪ ነው። እርግጥ ነው ሁላችንም ይሄንን ነገር ህይወታችን ላይ ማድረግ ይኖርብናል። ነገር ግን እንደዚህ ተጽዕኖ ፈጣሪ ስንሆን ኢምፓክት መፍጠር የምንችል አይነት ሰዎች ስንሆን
ከኛ እንደዚህ አይነት ነገሮች ሲወጡ ደግሞ የበለጠ ጥሩ ነው ብዬ አስባለሁ። ምክንያቱም ሌሎችም ተጽዕኖ ፈጣሪዎች እንደዚህ ጠንካራ ይሆናሉ። ብዙ ጊዜ የሆነ ሰው እውቅና ላይ ሲመጣ ወይንም የሆነች ነገር ስትገኝ አላህ ብሎ መጥራቱ ራሱ ሲያፍር እንመለከተዋለን። ምክንያቱም በቃ የሆነ ያለ ኦዲየንስ አጣለው በሚል ፍራቻ ማለት ነው። ሴዶ ጋር እንደዚህ የሚባል ነገር የለም። የሚያምንበትን ነገር ፊት ለፊት ነው የሚናገረውና ሴዶ ይመቸ ኢንሻአላህ ደግሞ ታሸንፋለህ። ይሄ ኩራት ስሜቱ ስውር ነው፣ በጣም ከባድ ነው። ከረጅም ወረፋ የታክሲ ወረፋ ላይ ቆመን መሰለን አንድ በጣም ዘናጭ አሪፍ የዘመኑን መኪና የያዘ ወዳጃችን ወይም እናቀው ሰው በአንድ አጋጣሚ ይመጣና ክላክስ አድርጎ ይጠራናል። ወተን የምንራመደው እርምጃ ራሱ ምን አይነት ነው? ሐቂቀት አስተውለህ ታውቃለህ? ለነገሩ አንተ አታውቀውም፣ እኛ እንወቀው እንጂ እኔ እዛ ሰዓት ጭምር ሰውየው ከነፍሱ ጋር ሂሳብ መስራት አለበት። ሊያኖ እሱ እንደተመረጠ ሰው ነው የሚያስበው ራሱን። በድንገት ነው ግን የተገናኙት። እዛ ጋር ቆሞ ነበር። ወይ ዝናብ ነው ወይ ፀሐይ ነው። በአጋጣሚ ሆኖ አላህ ኒዕማ የሰጠው ወዳጅ ይመጣል። ሌሎቻችሁም ግቡ አይልም። መስታወቱን በፕሬስ ጠቅ ሲያደርገው ውርድ ሲል ይጠራዋል። አቤት አረማመዱ በቃ ማፍሽ ሐድ غيره ከሱ ውጭ የተጠራ ሰው የለም። እዛ በታክሲ የሚሄደው በአውቶቡስ የሚሄድ ላይ ከኮራ ሰልፍ ያዘው ኩራት የሚባለው ነገር በዛ ደረጃ ረቂቅ ስለሆነ ሰው ከራሱ ጋር መተሳሰብ አለበት እንጂ ከሆኑ ነገሮች ጋር ብቻ አጣብቀን ምን ተው አልመሰለኝ። ታጅቦ የሚሄዱ ሰዎች ኩራትስ እናምጣው እንዴ? እሱማ ብዙ ነው እኮ ብዙ ነገር ይነሳ ከተባለማ እንትን ዓለምን አጠገብ ያልቆምክም እኮ አንዱ ኩራት እንትን ነው። ዓለምን አላጀብከኝም ለምን እዛ ድረስ አብረኸኛ ለሄድክም የሚልም አለ። በየደረጃው ነው ግን ስናነሳው ነበር ከታች ጀምሮ በእግሩ የሚሄደው ሰው በአውቶቡስ የሚሄደው ሰው በእግሩ በሚሄደው ሰው ላይ ከኮራ፣ በታክሲ የሚሄደው ሰው በአውቶቡስ በሚሄደው ላይ ከኮራ ባቡር ረስታል ባቡር ማለት ሁላችንም ባንድ ነገር እኩል ነው። ሁላችንም ማሽንን ሁላችን በጨርቅ ተጠቅልለን ነው የምንኖረው። እሱማ ሰውዬው እንዳለው ነው እኮ እኔማ አንድ እንጀራ አንተ ስለወጡና እንጀራውን ትተህ እኔማ አንድ እንጀራ አንተማ አንድ እንጀራ ነው እንበላ ሲለው ግድ የለም ስለወጡ እንነጋገር ብሎ ታላሉ። እውነት ነው። ሁላችንም በየደረጃችን ይሄ ኩራት የምትባለዋ ነገር በድብቅ ሰተት ብላ ልባችን ውስጥ ገብታለችና እሷን ኮንትሮል የማናደርገው ከሆነ ወደ እንስሳ ነው የሚቀየረን። ያው ኩራት ከሸይጣን ነው አይደል? ምንም ጥያቄ የለውም። በቃ አንደኛ የኛ ባልሆነው ነገር መኩራት የለብንም ብዬ አስባለሁ። ምክንያቱም እኛ ራሱ የአላህ ነን። እኛ ምንም የሚባል ነገር የለንም። ምንም የፈጠርነው ነገር የለም። ምንም የራሳችን ነገር የለንም። ሁሉም ነገር የአላህ ነው። ሁሉም ነገር ከአላህ ነውና እንዴት አላህ Subhanahu Wa Ta'ala በሰጠን ነገር ላይ እንኮራለን? ልናመሰግን ነው እንጂ የሚገባውና እቺ ኩራት የምትባለዋን ነገር እንደምንም ኮንትሮል ማኔጅ ማድረግ አለብን ብዬ አስባለሁኝ። አለበለዚያ ግን ከባድ ነው። ኩራት አብዛኛውን አላህ በደንብ ሪዝቅ የሰጠው ሰው ጋር ብቻም አይደለም ያለው፣ እንደተባለውም በየደረጃው ነው ያለው። ከትንሹ ጀምሮ እስከ ባለ ሀብቱ ድረስ እጅግ በጣም በየደረጃችን ነው የምንኮራውና እቺ ኩራት የምትባለዋን ነገር በጣም እንጠንቀቃት እንራቃት። ክረምቱ ሳያልቅ ቶሎ ቶሎ ዱዓ አታደርጉም? አላህ Subhanahu Wa Ta'ala ዱዓዎችን ከሚቀበልባቸው እስቲጃባ ካላቸው ምርጥ ጥቂት ወቅቶች መካከል አንዱ የዝናብ ወቅት እንደሆነ አታውቁም? ዝናብ እየዘነበ ባለበት ወቅት የሚደረግ ዱዓ አላህ ዘንድ ፍጹም ተቀባይነት እንዳለው አታውቁም? ዝናቡ እኛ ከምንል ዱዓችን ላይ እኛ እንልም። ዝናብ ዘንቦብን ከምንጠለል ከምንሮጥ ዝናቡን ከምናማረር አላህ በረካውን እያወረደ ነው። አላህ እስቲጃባውን እያወረደ ነው። አሁን ዱዓዬ ሊቀበለኝ በሩን ከፈተልኝ ብለን ዝናብን አንጠቀምበትም? ዝናብ ሲዘንብ እንቅልፍ ይመጣልኛል ከምንል ዝናብ ሲዘንብ ዱዓ ይመጣልኛል ሐጃዬን ይቀበለኛል አንልም? ዝናብ ሲዘንብ ከምናማረር ከምንበሳጭ አላህ ዱዓዎችን ለመቀበል ያዘጋጅልን ታላቅ ኒዕማ እንደሆነ ተሰምቶን ወደ ዱንያ ከሚያወርዳቸው ምርጥ ኒዕማዎቹ አንዱ እንደሆነ አስታውሰን ዱዓ እናደርግም? ወደ ጌታችን አንቃረብም? አላህ ዱዓዎቻችሁን ይቀበላችሁ። አላህ ሐጃዎቻችሁን ሁሉ ይፈውስላችሁ። ወደ ተራሳችሁ ስትሄዱ ከምትጨነቁበት፣ ውስጣችሁን ቅስፍ አድርጎ ከሚይዛችሁ፣ ልባችሁን ከሚቆጣጠራችሁ፣ ሐዘን እንዲሰማችሁ ከሚያደርግ፣ ደስታችሁን ከሚነፍግ፣ ውስጣችሁን ካስጨነቃችሁ ሐጃ ሁሉ አላህ ሁር ይበላችሁ። ከዚህ ክረምት የማናችንንም ሐጃ አላህ ያሳልፍብን። አላህ ዱዓዎቻችሁን መቅቡል ያደርግላችሁ፣ ሐጃዎቻችሁን ይፍታላችሁ። ወሰላም። አሚን አሚን አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቅ ነው። አላህ Subhanahu Wa Ta'ala ዱዓዎችን እስቲጃባ ከሚያደርግባቸው ወቅቶች ውስጥ አንዱ ዝናብ ሲዘንብ ነውና ዛሬ ላይኛ ዝናብ ሲዘንብ ዱዓ ከማድረግ ይልቅ ወደ መነጫነጩ ነው የምንሄደው። በቃ ጀመረው ይህ ዝናብ ደግሞ በቃ ችክል ይለው ምናምን እንላለንና እኛ ግን በአግባቡ ብንጠቀመው ለህይወታችን
በጣም ወሳኝ የሆነ ጊዜ ነውና ስለዚህ ዝናብ ሲዘንብ ቶሎ ወደ ዱዓችን ብንሄድ መልካም ነው ብዬ አስባለሁ። በዚህ አጋጣሚ ግን አንዳንድ አካባቢ ላይ ወደ ክፍለ ሀገር አካባቢ ዝናብ መዝነብ ኖሮበት ነገር ግን እየዘነበ አይደለም እየተባለ ነውና ኢቭን ዱዓው ሁሉ እየተደረገ ነው ሲባል ሰምቻለሁና አላህ Subhanahu Wa Ta'ala የሰላም ዝናብን ያውርድ ነው ማለት ፈልገው። በዚህ በሐዋሳ በኩልም ደግሞ ባለፈው በጣም ከባድ የሆነ ዝናብ ጥሎ ነበረ ውድመት ሁላ የሚያደርስ ማለት ነውና እንደዛ አይነት ሳይሆን የሰላም የሆነ ጠቃሚ የሆነ ዝናብ አላህ Subhanahu Wa Ta'ala ሀገራችን ላይ ያውርድ ነው ማለት የምፈልገው። ታዲያኛ ዱዓችን ላይ አንዘናጋ። ኡስታዝ አህመዲን ጀበል በኡስታዝ ጀማል በሽር ጉዳይ ላይ ሐሳብ ሰጠም። ኡስታዝ አህመዲን ጀበል በይፋዊ የፌስቡክ ገጹ ባጋራው ሐሳብ የኡስታዝ ጀማል በሽርን ለሀገሩ የሚያደርገውን አስተዋጽኦ እንደሚያደንቅና ክብር እንዳለው ገልጾ ነገር ግን አንዳንድ ጊዜ ከችኩልነትና ከአካሄድ አንጻር የሚሳሳታቸውን ነገሮች በማረም አብሮ መስራት እንደሚገባ አሳስቧል። በሀገራዊ ምክክርና ወቅታዊ ጉዳዮች ዙሪያም የሐሳብ ልዩነት መኖሩ ተፈጥሯዊ ቢሆንም በሱ ላይ እየተደረጉ ያሉ ዘመቻ የሚመስሉ ነገሮች እንዲቆሙ ጥሪ አቅርቧል። በመሆኑም የማህበራዊ ሚዲያ ተጠቃሚዎች ስለሱ የለጠፏቸውን ነገሮች ከገጻቸው ላይ በማንሳት ሀገራዊ ምክክሩ እስኪያበቃ ድረስ ትኩረታቸውን ወደ ዋናዎቹ አጀንዳዎች እንዲመልሱ አሳስቧል። እንግዲህ በእርግጥ ይህ ቪዲዮ 1-2 ቀን ሆኖታል። እኔም 1-2 ቀን ቪዲዮ ስላልሰራሁኝ ነው እዚህ ቪዲዮ ላይ ሪያክት ያላደረኩት። ነገር ግን መናገር አለብኝ ብዬ ስላሰብኩኝ ነው። እንግዲህ የሀገራዊ ምክክር ላይ ኡስታዝ ጀማል በሽርም እየተሳተፉ ይገኛል እና አህመዲን ጀበልም እንደዚሁ ብዙ ሰዎችም ሙስሊሞችን ወክለው እንደዚሁ እየተሳተፉ ይገኛሉ። ግን አንዳንዴ ያው ከኡስታዝ ጀማል በሽር የማይጠበቅ ነገር እየተናገረ እንደነበር አንዳንድ መረጃዎች እየወጡ ነበርና በዚህም የተነሳ በርካታ ሙስሊም ተቃውሞውን በሶሻል ሚዲያ እየገለጸ ነበርና ኡስታዝ አህመዲን ታዲያ ዝምታውን ሰብሯል። በዚህ ጉዳይ ላይ ለሀገር ያደረገውን አስተዋጽኦ አድንቆ ነገር ግን ይሄ ከችኩልነት የመነጩ ሐሳቦችን ኡስታዝ ጀማል በሽር እያራመደ እንደነበር ልክ ያልሆኑ ሐሳቦችን እያራመደ እንደነበር ገልጾ ነገር ግን ሶሻል ሚዲያ ላይ የምታራግቡ ወንድም እህቶች የለጠፋችሁ ወንድም እህቶች እባካችሁ አንሱ ብሎ ጠይቆ ነበር። ከዛ ጊዜ በኋላ እንግዲህ ሶሻል ሚዲያ ላይ ስለ ጀማል በሽር ምንም እየተነሳ አይደለምና እኔ የአህመዲን ጀበልን ትልቅነት ነው በዚህ ፖስት ያየሁት። ምክንያቱም ስህተት ሰርቷል ኡስታዝ ጀማል በሽር። አዎ ሙስሊሙ የሚመለከተውን ጉዳይ እንደማይመለከተው አድርጎ ወይንም ቀላል አድርጎ ተናግሯል። አዎ ነገር ግን አንድ የሚያደርገን ጉዳይ ላይ ትኩረት እናድርግ። አሁንም ሀገራዊ ምክክሩ አላለቀም። ስለዚህ እነዚህን ፖስቶች አንሱ፣ ስህተት ነው እንላለን። ነገር ግን አሁን ጊዜው አይደለም አይነት ሐሳብ ነው ያለውና ኡስታዝ አህመዲን ጀበል ሁሌም ታይሙን የጠበቀ ንግግር ነው የሚናገረውና የሚናገራቸው ንግግሮችም ደግሞ ማሻአላህ ጠብ አይሉም። አላህ Subhanahu Wa Ta'ala እንደ አህመዲን ጀበል አይነት ያሉ ሰዎችን ይጠብቅልን ነው ማለት ፈልገው። እንደነ ኡስታዝ ጀማል በሽር ያሉ ሰዎችን ደግሞ አላህ ከስተታቸው ያረማቸው ወደ ቀጥተኛው መንገድ ይምራቸው ነው ማለት ፈልገው። ብዙ ጊዜ በተደጋጋሚ ኡስታዝ ጀማል በሽር ሲሳሳት በተለይ በኒቃብ ጉዳይም እንደዚህ ሲሳሳት ምናምን ከዚህም በፊት ተመልክተናልና አላህ ወደ አቅሉ ወደ ቀልቡ ይመልሰው ነው ማለት ፈልገው። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይሄ ቪዲዮ እንግዲህ የሮዚ ወንድም ከባድ ችግር ውስጥ እንደገባ እየተናገረ ነበር። ቪዲዮን እንመልከት፣ ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ሰላም በመላው ዓለም የምትገኙ ሮዚ የምታቋት ሮዚ ዩኬ ያለችው እንግሊዝ ላይ የምትኖረው ነች። እንግዲህ ወንድሟ ነው እዚህ ሊቢያ ላይ አግኝቼው ነው የሆነ ቦታ ችግር ላይ ነው እና ሰዎች ደውለውልኝ ነው ከሆነ ቦታ አምጥቼው ናኒ ቤት ምናምን ብዬ አመጣሁት እና ያለበት ሁኔታ በጣም አስቸጋሪ ነው። ያው ከሊቢያ የመጣው የሳራውን መንገድ አናወራም ግን እዚህ አሁን ከተማ ላይ ያለበት ሁኔታ በጣም አስቸጋሪ ነው። እኔ ሰዎች ነግረውኝ ነው ሄደ ተቀበለው ምናምን ብሎኝ እስኪ ችግርን ነገራት እና ምናምን አልኩት። ያው እህቴ ነች ነው ምናምን የሚለው የሚያገናኘው ሰው አጥቶ ነው። ሮዚን የምታውቁ ሰዎች እባካችሁ አገናኟት። ሮዚ ወንድሟ ነው። ይኸው እስኪ ሮዚ እኔ ወንድሟ ማመድ ሳን ይባላለሁ። እንግዲህ ወሎዬ ነኝ። ወሎዬ በምታውቁኝ ያሉ ልጆች ማለት ነው እና ሁላችሁም ዓለም ላይ ያላችሁ ቲክቶከሮች ማለት ነው ዓለም ላይ ያላችሁ ቲክቶከሮች ሮዚን የምታውቋት እንግዲህ የሷ እኔ ወንድሟ ነኝ እኔ ማለት ነው እና እንድታገናኙ እፈልጋለሁ። እባካችሁ ሊቢያ ነው ያለው። በአላህ ወላሂ በቃ በምትችሉት መጠን አግዙ፣ ደግፉኝ። በቃ ታገናኙ እፈልጋለሁ። በቃ ይሄን ነው የምፈልገው። ሼር ኮምፕሊንክ አድርጉልኝ እባካችሁ፣ ተባበሩኝ። በቃ ይሄው ያለው እና ደግሞ ለማውራት ብዙም ልጁ እያፈረ ነው። በጣም ከችግሩ አይብስም ምናምን ተብሎ ነው እንግዲህ በጣም እያፈረ ነው። መናገር አይችልም፣ ማሳመን ይከብዳል። ያው እንደምታውቁት ነው እንግዲህ ብዙዎቹ ታውቁታላችሁ።
እና ብዙ ሰዎች ነው እባክህ እርዳው እዚህ የሚያቆኝም ከሌላም ጋር ተደውሎ እባክህ አድርሰው እህቱ ጋር ነች። ያው ይሄን ደግሞ ለማድረስ ቀላል ነገር እኮ ነው። እህቱ ነች ዩኬ ነው ያለችው። በቃ ብዙ ነገር ሌላ ክፋት ነገር ይደርሳል አይደለ? በቃ ወንድሟ ነው ዘመዷ ነው ብዙ ነገር ሊኖር ይችላል። ግን እዚህ ጋር ሊቢያ ነው ያለበት መከራ ላይ ነው ያለው። ነገ ከሞተ በኋላ ዘመዷ ወንድሜ ምናምን ከማለት ካሁኑ ትርዳው። እኔ የምችለው ይሄንን ነው። እንግዲህ እንደሰማችሁት ነው። ይህንን ቪዲዮ በደንብ ሼር አድርጋችሁ ለማዳረስ ሞክሩ። የሮዚ ወንድም ነው ሊቢያ ነው የሚገኘውና እሱ እንደሚናገረው ከሆነ ማለት ነው የሮዚ ወንድም ነኝ እያለ ነው እየተናገረ ያለው። ሊቢያ ነው የሚገኘው ስደት ላይና በጣም ከባድ ችግር ውስጥ እንዳለ ጠቅሶ ሮዚን አገናኙኝ፣ እሷን ካገናኛችሁኝ አትሊስት አላ አይደለ አሁን ካለበት ችግር ውስጥ እንድታግዘው ይመስለኛል ይህንን ቪዲዮ የለቀቁበት ምክንያትና ስለዚህ በደንብ ሼር አድርጉና እውነት ወንድሟ ከሆነ እሷም ትጨክዳለች ብዬ አላስብም። ይህንን ቪዲዮ በደንብ ሼር አድርጋችሁ ሮዚ ጋር እንዲደርስ አድርጉ ማለት ፈልጋለሁ። ሮዚም ይህ ቪዲዮ ከደረሳት እንግዲህ በቶሎ እሱን ለማገዝ ጥረት እንደምታደርግ ባለሙሉ ተስፋ ነኝና በእርግጥ የስጋ ወንድም ስለሆነ ብቻ ሳይሆን አንድን ሰው ልናገዝ የሚገባው የስጋ ወንድም ባይሆንም የማገዝ ግዴታ ይኖርብናልና ይሄ የምታዩት የቲክቶክ አካውንቱ ነው። ምናልባት እናንተም እሱ ማገዝ የምትፈልጉ ማናገር የምትፈልጉ ካላችሁ የቲክቶክ አካውንቱ ነው ማውራት ትችላላችሁ። እንደዚሁም ደግሞ ሮዚም ይሄንን ቪዲዮ እየተመለከተችው ከሆነ ይሄ የቲክቶክ አካውንቱ ነው። በዚህ ቲክቶክ አካውንቱ ብታወሪው ታገኙዋለሽ ብዬ አስባለሁኝ። አላህ ያገናኛችሁ፣ አላህ ካለህበት ጭንቅ ያውጣህ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።